ከደብረ ዘይት በሄሊኮፕተር ነው እንደ የመጡት ዘመዶች። ህይወት ብር ነው ማለት ነው። በአሁኑ ሰዓት ለሁሉም ነገር የምታዝበት ብር ነው። ስለዚህ ቤቴ እግዚአብሔር ነው። ቤቴ ይባላል። እኔም ከሱ ሌላ ማግኘት ሰው አይመስለኝም። በጣም ጥሩ ሰው ነበረ። ጥሩ ሰው የመጨረሻ ከእናቴ በላይ እናቴ ነበረ። ልጅ አልወለድሽልኝም፣ ልጅ የለኝም፣ እንደዚህ የለም። እግዚአብሔር የሰጠን ጊዜ ይሰጠናል። ውጭ መውጣት ጀመርኩ። በቃ ደስተኛ ሆንኩኝ። ከቤተሰብ ላምልጥ፣ ከትምህርት ቤት ላምልጥ፣ የለም። ሰዎች ስንባል ክፎች ሁሉ ሰው አንድ አይደለም። እኔ አሁን ያን ጣፋጭ ስለለመድኩ አይስክሬም የሚባል አለ። አይስክሬም እጠቀማለሁ፣ በጣም እጠቀማለሁ። ከዛ ደግሞ ባቅላማ አንዳንዴ ነው፣ በጣም ጣፋጭ ስላለው አንዳንዴ ነው። አንዳንዴ ጊዜ ደግሞ አምበርገር በዛን ሰዓት አዝዤ በቃ ያን ቁጭ ብዬ ከዛ ሰዓት ሲደርስ ወደ ቤቴ ይመለሳል። ጨለማ ያስፈራል። ከዛ ወጥቼ እንዳልሸሽ ጨለማ ከባድ ነው። ያንን እንግዲህ አተኩሮ የሚያየኝም የለም፣ እሷም አታየኝም። አንዳንዴ ጥላይ ነው የምትሄድ። ግርፊያ አለ፣ መንበርከክ አለ፣ ስም አላገኝም። ራይት ነው በጠቅላላ ልክ እያንዳንዱ እንትን እንግሊዘኛ ነበር የማይገባኝ በዛን ሰዓት። ከዛ ፈንጂ ፈንድቶበት ጆሮ ላይ በፈንጂ የተነሳ እሱ ችግር ደረሰበት። እዛ ምግብም ካለ ይዘሽ ሂጂ ይባላል። አልፈልግም እላለሁ። እኔ ቤት ምግብ አለ አልፈልግም ብዬ ወደ ቤቴ እመጣለሁ። ይሰማኛል በቃ ብቻዬን ቀረው ብዬ በቃ ችግሩንም ምኑንም ተከናንቦ የመጣብኝ አሁን ነው። መጀመሪያ የተፈጠረ ነገር አሁን ኬት ይመጣል። እኔ እንደውም ጠንካራ ሰው እግዚአብሔር ትዕግስተኛ፣ ጠንካራ ለምባለው ነገር እሺ ነው። ጥንክር ብላ ምንም በአሁኑ ሰዓት ምንም የሚያስደስተኝ ነገር የለም። በትዳር ህይወት ከባለቤቴ ጋር ስኖር ልጅ የለም። በቃ ተጽናንተን እንቀመጣለን እንጂ ምንም ስለ ልጅ እንደዚህ ነው አልወለድሽም እንደዚህ ሆኚ የለም የለም። በፍቅር ነው እኛ የተለያየ ነው። በፍቅር እያለን ነው እግዚአብሔር የለያየን። በቃ በእግዚአብሔር ስራ የሚገባ የለም። ሞት ነው፣ ትልቁ ሞት ነው። ፈጣሪ ካልሰጠ ከየት ይመጣል? ጠቅላላ ጓደኞቼ ሁሉ የማውቃቸው ጓደኞቼ ልጅ ያላቸው ቤት ያላቸው ነው። በቃ ቤተሰብ መርተው የሚኖሩ ናቸው። እና ብዙ ጊዜ አሁን የሚቆጨኝ ትምህርት ያለመማሬ ብቻ አለመማሬ። ትምህርት ለራስ ነው፣ ጥቅምም ለራስ ነበረ። እኔ አልተማርኩም። ያገኘሁትን የምሰራው የስራ ምርጫም የለም ምንም። ህይወቴ እንደዚህ የነበረችው ህይወቴ ተበላሽታ ቀረች። ለሰውም አልሆንኩ ለራሴም አልሆንኩ ምንም አይደለ። እስካለው ድረስ እንግዲህ እግዚአብሔር እስካኖረኝ ድረስ እኖራለሁ። የነገ ተስፋማ አለኝ፣ ግን እንዴት አደርገዋለሁ ነው። ስሜ ውዴ ፈይሳ እባላለሁ። ተወልጄ ያደኩት ተክለ ሃይማኖት ነው ሰፈሬ፣ አዲስ አበባ። እናትና አባቴ እኔ ከተወለድኩ ጀምሬ እናትና አባቴ ጋር አላደኩም። ያደኩት አያቴ ጋር ነው። እናትና አባቴ በመጣላታቸው የተነሳ ተጣልተው እሱ ወደ ጅማ ሄደ፣ እሷ እዛው ደብረ ዘይት ገብታ ቁጭ አለች። እናቴ ማለት ነው የእናት እንትን አላውቅም፣ የማውቀው የአያቴን ብቻ ነው። አያቴ በስነ ስርዓት ነው የምታሳድገኝ። እኔም ዝም ነው፣ ከግብብነት የለኝም፣ ከሰፈርም ከጎረቤቱም በቃ ምንም ነገር እንትን የለኝም፣ ዝም ነው። እኔ ከሰው ጋር ግብብነት ይሄን የለኝም። በቃ ግን የማስቸግራት እሷ አስቸገረችኝ ብላ የምትለው እኔ በዛን ጊዜ ትምህርት ቤት ገብቻለሁ፣ ግን ትምህርት በስነ ስርዓት አልተማርኩም። ዘራይደርስ ትምህርት ቤት ይባላል። ትምህርት ቤት ሄድና ትምህርት ቤት እገባለሁ፣ ግን አልማርም። እዛ ተማሪዎቹ ሲወጡ በእረፍት ሰዓት በቃ ባሴን ይዝና የዛን ጊዜ ባስ 25 ሳንቲም ነው እንትኑ ትኬቱ። አሁን ከዛ ፒያሳ ሄዳለሁ፣ ከበተንሳይ ኬክ ቤት ገባለሁ።
የኔ በቃ እዛ ነው መዋይ እዛ ነው እንትን ማለት እኔ ብቻዬን ነኝ፣ ጓደኛ የለኝም። ያንንም ጣፋጭ ነገር የለመድኩት እሷ ነች። ላሞች ነበሩ። እማማ የምትኖረው በከፍቶች በወተት በማከራየት ቤት በማከራየት ነው የምትኖረው። ህይወቷ ይሄ ነው። አሁን ከዛ ቢያሳ ወተት ቤት የምላከው ባናና ሰፈር ይባላል። ወደ በቸርቸር ጎዳና ምናምን መንገድ የሚወስደውም በዛም ያስኬዳል። ጎርደም የሚባል ሰፈር አለ። ወደዛም በዛ በኩል ሄደን ወንድሜ የሚለውን ታናሽ ወንድሜ እኔ ነኝ የምወስደው አንተ አትወስድም እኔ ነኝ እንባባላለን። በተራ ውሰዱ ብላ ትጣሉ ብላ ደግሞ እሷ አያቴ ይሻል። አሁን እኔ ሄዳለሁ እዛ ባናና ሰፈር ሄድና ፈረንጆች ናቸው ጣሊያኒ ነው ምን ይሁን አላውቅም። በዛም ሰዓት ያንን ባቅላማ ምናምን ይሄ ጣፋጭ አይነት በቃ አሽገው ይሰጡኛል። ወተቱን ስሰጥ ወተት እስከ 10 ሊትር እስከ 15 ሊትር ነው የሚወስዱት እነሱ ከአያቴ ተከራይተው የሚከራይ ማለት ነው። በቃ ያንን አድርሼ ስመለስ ያንን ይዤ እመጣለሁ። ያን ደጉድ እበላለሁ። ጣፋጭ ማለት ነው። አንድ ጊዜ እንደውም አያቴ መታች ሱካሬ ምን ጨረሰው ብላ እኔ ስኳር እቅማለሁ። ስኳሩ ስጥም በዚህ በከንፈሬ ተገኝቶ ከዛ በዱላ ስትመታኝ እንደውም ወገቤ ላይ እንትን መታኝ። መጥረጊያው ሰንጥሮ እንትን ብሎኝ ወቅቶኝ ደማ። አያቴ በዚህን ሰዓት በእጄ ትሞቻለሽ ብዬ ብላ አለቀሰች። እኔ ምን ይሻለኛል ብላ ከዛም በኋላ እርግፍ አድርጌ ያንን ነገር ያም ስኳር ያም ጣፋጭ የሚባል ነገር ተው በቃ። እኔ አሁን ያን ጣፋጭ ስለለመድኩ ያን ጣፋጭ ለማግኘት ፒያሳ የምሄደው ገብረተንሳይ ኬክ ቤት ስሄድ ሁሉ አለ። አይስክሬም የሚባል አለ። አይስክሬም እጠቀማለሁ፣ በጣም እጠቀማለሁ። ከዛ ደግሞ ባቅላማ አንዳንዴ ነው በጣም ጣፋጭ ስላለው አንዳንዴ ነው። አንዳንዴ ጊዜ ደግሞ አምበርገር በዛን ሰዓት አዝዤ በቃ ያን ቁጭ ብዬ ከዛ ሰዓት ሲደርስ ወደ ቤቴ ይመለሳል። ትምህርት ቤት ሰዓት መውጫው ሲደርስ እዛው ቁጭ ብዬ ቆይቼ ወደ ቤት ሄዳለሁ። ሲሄድ እሷ ዱላ ይዛ ትጠብቀኛለች። ኩበት ትሸጣለች። ወተቱም እንትን ይላል። የኩበት ለብቻ ይቀመጣል። የክራይም አለ፣ ክራይም ይቀመጣል። እና ከዛ ሳንቲም ቀንጭቤ ነው የምወስድባት። ግን እኔ ነኝ የምወስደው። ወንድሜ ወሰክ ብላ ወንድሜ ትገርፋለች። ታናሽ ወንድሜ እሱ ነው አንተ ሌባ ነህ ብሬን ያስቀመጥኩት። እኔም ግን ትነካለች ብላ አታስበኝ። በመታችኝ የተነሳ በዛን ሰዓት በቃ እኔ ተውኩ፣ ሁሉንም ነገር ተውኩ። ሳንቲሙንም መንካት ተውኩ። በቃ እንደ ነውር ቆጠርኩት። እስከዛሬ ስለምን አረኩ ብዬ ሁሉ እስከሚቆጨኝ ድረስ ደርሻለሁ። እሱን ትገርፈዋለች እንጂ እሱንም እኮ በግልጽ አትነግረውም። እሱ ማታ ይገባል። ሲገባ አያቴ የምትጋረፈው ደግሞ ነግራ አይደለም ነግራን አይደለም እኔን አትነካኝም። ወንድሜን ግን አትነግርም፣ አትናገረውም። ይገባል። ማታ ሊተኛ መኝታው ጋር ሲሄድ እሷን ተኝታለች፣ ትነሳለች። እሱን ለመደብደብ ተነስታ መኝታ ቦታ ሄዳ እሱን በጨለማ ትደበድበዋለች። ደብድባው ከዛ ኧረ አልነካውም። ስሟ እሱ እዩዬ ነው የሚላት። በቃ ሁለታችንም ያሳደገች እሷ ናት። ከዛ በቃ ሁለተኛ እኔ ያልነካውም ምናምን ሲላት ሀብታም ነው። ከዛ ደብድባ ትተወዋለች። እሱም ብዙም አልኖረም። እሱም ወደ ውትድርና ሄደ። ሄዶ ሲኖር እሱም እዛ ሀረር ነበረ ድሬዳዋ። ይችኑ የኔ አክስት ገንዘብ ስታልካ ልጄን አምጪልኝ ብላ ከዛ ፈንጂ ፈንድቶበት ጆሮው ላይ በፈንጂ የተነሳ እሱ ችግር ደረሰበት። እዛ
እንትን ነበረ፣ ጅጅጋ የሚባል ሀገር ነበረ። ከጅጅጋ ወደ ድሬዳዋ ገባ። እሷ ሄዳ ትምህርት ቤት በሚሄድበት ሰዓት ያው እኔ ሰዓት ሲለቀቁ ነው የምገባው እቤት። ተማሪዎቹን በሚወጡበት ሰዓት ያንን ተቆጣጥሬ ነው ሰዓት ልክ ተማሪ በሚለቀቅበት ሰዓት እኔ እዛ መጥቼ እዛው አካባቢ እዛው ትምህርት ቤት ቆያለሁ በሩ ላይ። ልክ በቃ ተማሪዎቹ ሲለቀቁ እንደተለቀቀ ሰው ቤት እገባለሁ። ቤት ገብቼ ከዛ ትምህርት ምንም ውጤትም ምንም አላመጣም። የውጤት ነገር ምንም ነገር የለም። አይ እኔ ባትማር ይሻላል ከዚህ ሁሉ ተባለና ማታ ትመዝገብ ተባለ። የማታ ትምህርት ቤት ተመዘገብ። እኔ ያን ትምህርት ቤት መግባቴ መውጣቴን እንኳን የሚያውቁት ነገር የለም። አንድ ቀን ከዛ እኔ በቃ ምንም አልታወቀብኝም። ልክ እንደተማረ ሰው ነው ቤት ገብቼ ቁጭ የምለው ልክ እንደተማረ። ከዛ ደፍተር ደግሞ እንደሚያጠና ሰው ይዤ ቁጭ እላለሁ። በቃ እሷ እንትን ነበራት፣ ሚስማር ሱቅም ሰው ነበር የሚሰራው። አሁን ትወጣለች፣ አንዳንዴ ሚስማር ሱቅ ትሄዳለች። እዛ ሲኒማ አምፔር ጀርባ ነው፣ ወደ መርካቶ አካባቢ ጣና ገበያ የሚባል አሁን የለም አለ ፎቁ። ያኔ እነሱ ተቃጥሎ ምድረ በዳ ቀረ። እንትኑም እሱንም ሱቋንም ምንም በቃ ቀረ። እኔ እንግዲህ ትምህርት ቤት ስለማልገባ በዛን ሰዓት ያቺ ለልጅቷ ደፍተር ጥዬ ነው የምወጣው። ያንን ደፍተር እሷንም የራሷንም ገልብጣ የራሴንም ገልብጣ ነው ከብላክቦርዱ ላይ ጨርሳ የምታመጣው። እኔ ልክ በቃ ከነሷ የምትወጣበትን ሳትሆነ ብዬ እዛ እንትን እላለሁ። ያን ደፍተር ለእኔ ያቀብላ ነው ወደ ቤቷ የምትሄደው። ያ ደፍተር ይዤ ያለው እንግዲህ እንደተማረ ሰው ቤት እገባለሁ። ከዛ ደፍተርሽን አታጠኝ ምናምን ስባል እሺ እልና ያን ደፍተር እየገለጥ ቁጭ እላለሁ ቤት። ያንን እንግዲህ አተኩሮ የሚያየኝም የለም፣ እሷም አታየኝም። አንዳንዴ ጥላኝ ነው የምትሄደው አያቴ። ስለዚህ ማንም እንትን የሚለኝ ጎበዝ ተማሪ ግን ወንድሜ ነው። ጎበዝ እኔ ጎበዝ ተማሪ አይደለሁም። ያቺ ልጅም ለእኔ የምጽፍልኝ ምንም 5 ሳንቲም እኔ ምንም ከምሰጣትም ነገር የለም፣ ጥቅምም የለም። ዝም ብላ በቃ በፍቅር ነው እኛ በቃ እንጂ በሌላ ነገርም የለም። እሷም ዝምተኛ ናት እንደኔ በቃ። አስተማሪም ስትጽፍም የምትኮርጃውን ሁሉ በቃ እንትን የሚለው ነገር የለም። የእሷም የቤት ስራ ምናምን እንደዚህ ስሩ ተብሏል ትልና ትሰጠኛለች። ስሪልኝ እላታለሁ። ክፍል ገባና ያው 4 ሰዓት በረፍት ሰዓት ነው ወጥቼ የሚሄደው የረፍት ሰዓት። እኔ ያን ጊዜ ከትምህርት ቤት ስወጣ ልክ በቃ የረፍት ሰዓት ነው፣ ግርግር ባለበት ሰዓት ነው። ዘበኛው ወደዛ ዞር ሲል ቶሎ ብዬ ሾለክ ብዬ ነው የምወጣው። በሩ ላይም የለም ማንም የሚያየኝ የለም። ቶሎ ብዬ ወጥቼ በቃ መሮጥ ነው እኔ የማውቀው። ሌላ ምንም በጣም ከባድ ነው የዛን ጊዜ። ያኔም የፈተና ጊዜ በሚመጣበት ሰዓት ይሄዳለሁ ልክ እንደተማረ ሰው። ልክ ሄድና ኩረጃ ነው ያቺው የምጽፍልኝ ልጅ ጽፋ ከዴክሱ ስር ታስቀምጥልኛለች። እኔ ቶሎ ብዬ አስተማሪውን እንደዚህ እያየው እንደዛ እያየው ከዛ ጻፍ አረጋትና ያቺ ሙላዋለሁ። ከዛ በቃ እንትንም ሲደረግ ደፍተሩንም ገልጸው ሲያዩት ምን ሲሉ በዛን ሰዓት በቃ ያችን የጻፍኳትን ነገር እንትን ኤክስም አላገኝም። ራይት ነው በጠቅላላ ልክ እንደተባረ ሰው የማገኘው። እና ብዙ ጊዜ አሁን የሚቆጨኝ ትምህርት ያለመማሬ ብቻ አለመማሬ። ትምህርት ለራስ ነው፣ ጥቅምም ለራስ ነበረ። እኔ አልተማርኩም። ከ4 ወደ 5 ነው ያን ያቋረጥኩት። በቃ በዛ ነው አሁንም ያለሁት። ምንም የኔ ነገር አልተዋጠላቸውም። ያው ወደ ማታ አደረጉት። በማታ ጊዜ ስገባ
ስለምፈራ የትም አልሄድም። እዛው ትምህርቱን አስተማሪ እጅሽን ዘርጊ ይልና በእንትን ይመታኝና ቤት እገባለሁ። ተንበርከክ ይባላለሁ፣ እንበረከካለሁ፣ እመታለሁ። በቃ በዛ በትምህርት የተነሳ ልክ ስንለቀቅ ደስ ይለኛል። አቤት ቀድሜ ከእንትን ከክፍላችን መውጣው ሩጬ ነው። በሩጫ ማንም አይደርስብኝም። ይገርማታል እቺ ልጅቷ ራሷ የምትጽፍልኝ ልጅ በጣም ይገርማታል። እስከ መቼ ነው እንዲህ የምናደርገው ምናምን ትለኛለች። አሁን ማታ ትምህርት ቤት ስማር እያለሁ ከዛ መውጣት አልችልም፣ መግባት አልችልም። ከዛ ልክ ሰዓቱ እስከሚደርስ መጣደፌ፣ ግን ሰዓቱ ቶሎ አይደርስም፣ ይረዝማል። በቃ እያንዳንዱ እንትን እንግሊዘኛ ነበር የማይገባኝ በዛን ሰዓት። እንትን ነው የሚገባኝ ሂሳብ፣ አማርኛ፣ ህብረተሰብ ምናምን እንደዚህ ነበረ። እሱም የተማርኩት ትንሽ ጊዜ ነው። አሁን የማታ ትምህርት ቤት ስገባ ያው እንደ ቀን አይሆንም፣ ማታ ነው። ከዛም ሸሽቼ መውጣት አልችልም። ግርፊያ አለ፣ መንበርከክ አለ። ያ በቃ ሳስበው ግራ ይገባኛል። መውጫ ቀዳዳ ጣለውኝ። ከዛ እንዳልወጣ ጨለማ ያስፈራል። ከዛ ወጥቼ እንዳልሸሽ ጨለማ ከባድ ነው። በቃ አሁን ያ የማታ ትምህርት ነው እኔን ስነ ስርዓት ያስያዘኝ። ወዴት የለ እንደምንም 1 አመት ተገርፌም ተቀጥቅጬም ቢሆን ያቺን ትምህርት ጨረስኳት ለ1 አመት። አሁን ከዛ መጨረሻ ሰልችቶኝ ከዛ ምን አረኳት? አያቴን እኔ አልማርም አልኳት። በሚቀጥለው አልማርም አልኳት። 1 አመት ተምሬ ትምህርቱን ተውኩት ትቼ። ከዛ በ1 አመት አለቀ የማታው በቃ ተቋረጠ። ከዛ እኔ ከዛ ወጥቼ የሆነ አንድ ልጅ ነበረች ጓደኛዬ፣ አጋጣሚ ያስኳት። አሁን እሷ ያን ስራ ትገቢም ወይ? እገባለሁ። ምን ቡና ለቀማ የሚባል አለ። ያኔ ቡና ለቀማ ገባሁ እና ከዛ ደሞዝ ትንሽ ማግኘት ጀመርኩ። ከዛ ልብስ መቀያየር መጣ። በዛ በልብስ በምን በቃ ውጪ መውጣት ጀመርኩ። በቃ ደስተኛ ሆንኩኝ። ከቤተሰብ ላምልጥ፣ ከትምህርት ቤት ላምልጥ የለም። ያኔ ስራውን ስገባ ነገርኳት። ብሩን ከየት አምጥተሽ ነው ይህን ልብስ የምትለብሺው ማለት መጣ። ፀጉሬ ደግሞ ፋሽን ማበጠር፣ ፋሽን መልበስ ጀመርኩ። ሚኒስከርት የሚባል ቀሚስ ሁሉ ለበስኩ። ስለብስ እሱን አትለብሺም አውልቂ በማለት ቤት ለብሼ አልወጣም። ከዛ በላዩ ላይ ረዥም ቀሚስ ለብሼ እወጣለሁ ስራውን ቦታ ሲሄድ። ያንን ስመለስ ነው ያን ቀሚስ ለብሼ የምመጣው ማለት ከስራ ስወጣ። አሁን ዱላ ይዛ ትጠብቀኛለች። ይሄ ቀሚስ እዚህ ቤት ለብሰሽ አትገቢም ስለምትለኝ ያንን ቀሚስ ከላይ ለብሼ የሄድኩትን ቀሚስ ሱቅ አስቀምጣለሁ። ያንን ሱቅ ለብሼ እገባለሁ እቤት። በቃ እንዳልመታ ማለት ነው። ወይ ውዴ ይባላለሁ። ከዛ በቃ እንጂ እኔ ዝምተኛት እንጂ እንደዚህ አይነት ነገር ታውቃለች የሚለኝ ሰው የለም በዛን ሰዓት። በቃ ሞኝ ነው የምመስለው ስታይ ሁሉ በቃ ማቅ ነገር ያለ አይመስልም። በቃ እንደዚህ ነበረ ህይወት ያሳለፍኩት ማለት ይበቃል። የዛን ጊዜ በወጣትነት የምታደርገውን ነገር በጣም ይከብዳል። ያንንም ኬኬ ስለማውቅ እዛው ገብረተንሳይ ኬክ ቤት ነበር የምሄደው። ያም ስራ እየሰራው ማለት ነው። በራሴ ሳንቲም ነው አሁንም ማዘው። የዛን ጊዜም እዛ አልከፍልም። በቃ የሚከፍለውም የሆነ ሰው ነበረ። በቃ ከዛ ቆርቆሮዬ ተመታ ማለት ጀመረች አያቴ። ይቺን ልጅ ከዚህ ውሰዱልኝ ማለት ያለችው በዛ የተነሳ ያው እዛው የተለመደ ኬክ ቤት ነበረ። ከዛ ሲሄድ በቃ እኔም ሳንቲም አልከፍልም። ሃምበርገርም ከፈለኩ የፈለኩትን በቃ አይስክሬምም ይሁን ምንም ይሁን በቃ እዛ ነበረ። ባቅላባውም ይሁን እዛ ነበር። አሁን ከዛም በኋላ ማማ ስቆይ ከዛ እየሰራው እያለ ማየም አልቻልኩም።
ከዛ በቃ ልብሱን ምኑን ቅያሬ ስቀይር እሷ ምን ትላለች? ይሄ ሁሉ ልብስ ኬት መጣ ትለኛለች። የሰራውበት በሰራውት ከዛ በቃ እንደሱ ላታለሁ። አይ እሱ ብቻ አይደለም እያለች ደግሞ ጀመረች መጨቅጨቅ ስትጀምር፣ ከዛም ደግሞ ነው የአንድ ቀን አምሽቼ ገብቼ ነው ቆርቆሮ የተመታ ማለት ጀመረች። በቃ ይቺ ልጅ ውሰጂልኝ፣ እኔ አልፈልግም። እኔን የሚፈልግ ሰው ነው የሚመታ። እኔን የሚፈልጉ ይመጣሉ። ሲመጡ በር ያንኳኳሉ። ሲያንኳኩ ያን ቆርቆሮ አያቴ ደግሞ ቆርቆሮዬ ሊሰበር ነው፣ እኔ አልፈልግም። ወደ 25 ዓመት ሲሆነኝ ደብረ ዘይት የእናቴ እህት አለች። አሁን እሷ እናቷ ጋር ስለምትመጣ ከደብረ ዘይት ወደ አዲስ አበባ ተጠርታ እንደዚህ ነው፣ እስቲ እባክሽ ወደዛ ውሰጂልኝ፣ ይችላል ደብረ ዘይት ውሰጂልኝ፣ እኔ አልቻልኩም በማለት መናገር ጀመረች አያቴ። ያው የጉርምስና ጊዜ ነው። በዛን ሰዓት እንግዲህ እንትን ቆርቆሮዬን እየመቱ አስቸገሩኝ፣ ውሰጂልኝ፣ አልፈልግም፣ እዛው አንቺ ጋር ትኖር ብላ ያቺ ደብረ ዘይት ያለችው መታ ደብረ ዘይት ትወስደኛለች። ደብረ ዘይትንም አላውቀውም በዛን ጊዜ። የዛን ጊዜ ነው ያወቅኩት። ደብረ ዘይት ሄጄ አክስቴ ጋር ስኖር ሱቅ አላት። በሱቅ ውስጥ በቃ ሱቅ እስከ 2 ሰዓት እስከ 3 ሰዓት የምናመሸበት ጊዜ አለ። አሁን እዛ ስቀመጥ ወደ ወራ መስመር ደብረ ዘይት ወራ መንገድ ወደዛ ነበረ ቤቱ። አሁን ከሱቋ ማለት ነው። መኖሪያ ቤቷ ቀበሌ 3 ይባላል ደብረ ዘይት። ከዛ እዛ ሱቅ ስቀመጥ አምሽተን ወደ መኖሪያ ቤት ነው የምንሄደው ሱቁን ዘግተን። አሁን ከዛ እዛው ሱቅ ነው የተዋወቅኩት። እኔ የህይወት አጋሬን ያገኘሁት እዛ ነው። እዛ ዕቃ ሊገዛ ይመጣል፣ ምን ይላል። ከዛም በኋላ በቃ እዛው አጋጣሚ ተገናኘን። አጋጣሚ ተገናኝተን ተዋወቅን። እንዲህ ቢሆንስ እንደዚህስ ምናምን አለኝ። ስራውም አየር ኃይል ነው የሚሰራው። በቃ እኔ እሺ ያልኩት 1 ወር እድሜ ጊዜ ነው። በ1 ወር ውስጥ ነው ይሄንን የጨረስነው። በ1 ወር ውስጥ ገባው ትዳሬን ያዝኩ። ወደ ትዳሬ ገባው። በዛች 1 ወር ትውውቅ ተገናኘን። ከዛ ተገናኝተን ቤት ክራይ ቤት ነው ያኔ እንትን ካምፕ ነበር የሚኖረው። እዛው ስራ ቦታ ነበር የሚኖረው። ከስራ ቦታ ወጣና ቤት ያዘ። ቤት ይዞ ከዛ እዛ ቤት ውስጥ ስንኖር ከዛ እኔም የእናቴም ቤት እናቴ የመንግስት ቤት ነበራት፣ የቀበሌ ቤት ማለት ነው። እዛ ገባን፣ ክራይ ቀረ። እዛ ገባን። እሷ እንትን አለች። እሷ አዲስ አበባ መታ ያማት ነበረ። የውቷም እናቷ ጋር ነው ያለፈው። ከዛ ቀብሯም ተክለ ሃይማኖት ነበረ። እዛው ተፈጸመ። ቤቱን አንቺ ኖርበት ተብሎ ደብረ ዘይት ተሰጠኝ። ከዛ በስሜ በምናምን አዟዙሬ እዛው መኖር ጀመርን። ስኖር እኔ ሁሉ ነገር የተሟላ ነው። ሁሉ ቅርጫ ይገባል። 2 ዶሮ ይገዛል። አንዱን ዶሮ ለዓመት በዓል እናርዳለን። አንዱን ዶሮ ደግሞ ለአድማ ትንሣኤ። ቅርጫውም ሁሉም ነገር ተዘጋጅቶ ሁሉ ነገር ዝግጅት አለ። ደስታ አለ። በጣም ደስ ይላል። ጎረቤት እንጠራራለን። ጎረቤቱም ደግሞ ዛሬ እኔ ቤት ከሆነ ነገ አንዷ ቤት፣ ከዛ ደግሞ ይቀጥላል። አንደኛዋ ቤት 5 ጎረቤት ነበርን። 5ታችንም በተለያየ ቀን አንዷ እራት ብትጠራ፣ አንዷ ምሳ፣ አንዷ ደግሞ ጠዋት ቁርስ። በቃ እንደዚህ እያልን ህይወታችንን በዚህ አሳልፈናል በደስታ። ሰባም ብቻችንን አንሄድም። ሌላም አያቴ ቤት እንሰባሰባለን። እኛ ግን ምግብ ምናምን ይዘን አንሄድም። ይዛ የምትሄደው ሟች አክስት አለች፣ ነፍሷን ይማረው። እሷን ደግሳ እዛ የምትሰበስበን የነበረው እዛ የእናቴ እህት ማለት ነው። ከዛ እሑድ ቀን ነው
ደብረ ዘይትም ያለችው አክስቴ ትሄዳለች፣ እኛም እንሄዳለን። እሱ ግን እሺ አይልም፣ አይሄድም። እኔ ብቻዬን ነው የምሄደው አያቴ ጋር ማለት ነው። ለጾመ ኩል ደብረ ዘይትም ጊዜ እንሄዳለን። ጾመ ኩል ደብረ ዘይት ነው። ሲፈሰግም እንሄዳለን። አንድ አጎት ነበረኝ አያቴ ጋር በግ ምናምን ይዞ ይመጣል፣ ያርዳል። እዛ እንሰበሰባለን። እዛ ተሰብስበን እኛ እዛ ለአንድ ቀን ይፈቀድልኛል። እዛ አድሬ ወደ ቤቴ ይመጣል፣ ወደ ደብረ ዘይት ማለት ነው። አያቴ ጋር አንድ ቀን ነው የሚፈቀደው። ብዙ ቀን ማደር አልችልም፣ ብዙ ቀን መቆየት አልችልም። እሺ ትላለች፣ እሄዳለሁ። በቃ ሄጄ ወደ ቤቴ ነው። ምግብም ካለ ይዘሽ ሂጂ ይባላል። አልፈልግም እላለሁ። እኔ ቤት ምግብ አለ አልፈልግም ብዬ ወደ ቤቴ እመጣለሁ። በቃ ያቺ አክስቴ ግን አድራ ነው የምትመጣው። ለእኔ ግን እሱ አይፈቅድልኝም። በቃ እሱም እሺ ብሎ አይሄድም። እዛ ወደ አዲስ አበባ አይመጣም። ብዙም ጓደኛ የለውም። በጣም የሚወደው ጓደኛ አንድ ነው። እሱም ሲመቸው ይመጣል፣ ሳይመቸውም ይቀራል። በሚመጣ ጊዜ በደንብ ያለውን ነገር አቅርቤ ቤት ያፈራውን ነገር በቃ አስተናግጄ ሸኘው። በዛን ሰዓት ደግሞ እንዳሁኑ የኑሮ ውድነት የለም። እንዳው የዛን ጊዜ ይሻላል። በትንሽ ነገርም ብዙ ሆነ ትኖራለህ። ብዙ ነገር በቃ ይኖራል። እኔ ሁሉ ኑሮ እንደዚህ ይወደዳል፣ ይሄ እንደዚህ ችግር የመጣው እኔ በቅርብ ጊዜ ነው። እንደዚህ አይነት ከባድ ችግር የደረሰብኝ እኔ ችግር የሚባል አላውቅም። ከተወለድኩ እስከማደግ ድረስ ከዛሬ ባለውበት ሰዓት በጣም ችግር አላውቅም። አሁን ግን ከባድ ችግር ነው ያለብኝ። ከባድ በትዳር ህይወት ከባለቤቴ ጋር ስኖር ልጅ የለም ምን የለም። የወንድሙን ልጅ አምጥተን እናሳድግ ነበር። የወንድም ታናሹ ወንድሙ ልጅ አምጥተን 4 ዓመት አስተምረናል። 4 ዓመት አኖረናል። እሱ ሊሞት ናሴ ላይ ወንድምየው መጥቶ ወሰዳት። ልጅቷም እኛ ጋር አልኖረችም። ባለቤቴ እኔ በጣም እኔ እንጃ ለእኔ ያለው አቀራረብ እና ለእሱም እኔም ከሱ ሌላ ማቅም ሰው አይመስለኝም። በጣም ጥሩ ሰው ነበረ። ጥሩ ሰው የመጨረሻ ከእናቴ በላይ እናቴ ነበረ። በቃ እግዚአብሔር አልፈቀደም፣ እግዚአብሔር የፈቀደውን አደረገ። በቃ በዛም ጊዜ እሱም ብዙ ተናጋሪም ብዙም ከሰው ጋር ግብብነት የለው እንትን መነጋገር አይወድም። የሚመጣው ሰው ግን በጣም ሰው ማንም ይምጣ ማስተናገድ ይፈልጋል። እንዲስተናገድ ያ ሰው እንዲራባ እንትን ይሄ ሰው እኮ የመጣው እኛን ሊጠይቅ እንደዚህ ነው፣ ቶሎ ቤት ተነሺ አስተናገጂ፣ እንዲያርጊ እንዲፍጠሪ ነው እንጂ የሚለኝ ምንም ነገር እሱ ለምን ይሄ እንዲህ ለምን እንደዛ ምናምን የለም። ልጅ አልወለድሽልኝም፣ ልጅ የለኝም እንደዚህ የለም። እግዚአብሔር የሰጠን ጊዜ ይሰጠናል በማለት ሁለታችንም በቃ ተጽናንተን እንቀመጣለን እንጂ ምንም ስለ ልጅ እንደዚህ ነው አልወለድሽም እንደዚህ ሁኚ የለም። በፍቅር ነው እኛ የተለያየ ነው። በፍቅር እያለን ነው እግዚአብሔር የለያየን። በቃ በእግዚአብሔር ስራ የሚገባ የለም። ሞት ነው፣ ትልቁ ሞት ነው። እንትን ወዴ ላይ ልክ ልጅ መስሎኝ ነው፣ ልጅ አይደለም። አሁን እሱ እስከ 9 ወር ድረስ እሱም ያውቃል። ልጅ መስሎ ልጅ አይደለም እንትን ነው ይጢ ነው አሉ። ልክ 9 ወር ድረስ በቃ ዝም ብሎ እንደ ልጅ ይገላበጣል። ልክ ፍሬድ ምናምን ያማታኛል እስከ 9 ወር እስከሚያልቅ ድረስ። ከዛ አየር ኃይል ሆስፒታል እዛ ለኛ በሱ መስሪያ ቤት ስለሚፈቀድ አየር ኃይል ሆስፒታል ሄድኩ። አየር ኃይል ሆስፒታል ምርመራ ሲሄድ ተድላ አሁን ልክ የ9 ወር የደረሰች እርጉዝ መሰለኝ። ከዛ ሲሄድ ተድላ ነበረ፣ ዶክተር ተድላ ይሰራ ነበረ። አየር ኃይል ነበረ እሱ። የግል የከፈተው በኋላ ነው። አሁን እሱ ጋር ሲሄድ እሱ ሊፈር ወደ አዲስ አበባ ላከኝ። ሊፈር ጦር ኃይሎች ስላክ ከዛ ጦር ኃይሎች ሆኜ 2 ቀን እሱ እኔ ጋ ያድራል።
2 ቀን አየለች የኔ አክስት አድራለች። ከደብረ ዘይት እየተመላለሰ ማለት ነው። አሁን ከዛ ገብቼ ከዛ ኦፕራሲዮን ሆንኩኝ። ኦፕራሲዮን ሆኜ የወጣው ከዛ በቃ የወጣው ታክሜ ምን ብዬ 15 ቀን ቆይቼ ከዛ ሲመላለስ እሱም ሲመላለስ 1 ቀን 2 ቀን እሷ 2 ቀን እሱ እያሉ ከዛም ሟቿ አክስቴ እየመጣች ቤት መኪናዋን ይዛ ትመጣ ነበር። እዛ ልጠይቀኝ ስትመጣ ዶክተሩ ራሱ ከደብረ ዘይት በሄሊኮፕተር ነው እንደ የመጡት ዘመዶች ይለኛል። ብዙ ሰው ይጠይቀኝ ነበረ። ያን 15 ቀን ውስጥ ወጣው። በ15 ቀን ወጥቼ ከዛ አያቴ ቤት ገባው። አያቴ ቤት ሆኜ 15 ቀን ቁጭ አልኩ። ይቺ አክስቴ ደብረ ዘይት አትሄድም ብላ 15 ቀን ቁጭ ብዬ በሙሉ አረዱኝ። አልበላም ዶክተር እንዳትበይ ብሎኝ እና ፈሳሽ ነገር ነበር የምጠቀመው በዛን ፈሳሽ ነገር በቃ እኔ እንደዛ ታክሜ ወደ ደብረ ዘይት ተመልሼ በወሬ ገባሁ ቤቴ። ከዛ ቤቴም ስኖር በቃ መልሶ ያንን ነገር አልተካም። ፓስተር ሁሉ ሄጃለሁ። ያልሄድኩበት ሐኪም ቤት የለም። ከዚህ ምንም ነገር የለም ከሱ ይሆናል አሉ። እሱም የተመረመረ ነበር። በአጋጣሚ ደግሞ እሱ ያው ወደ እግዚአብሔር ሄደ። አልሆነም። የሆነ ነገር የለም። ከዚህ ውጭ እኛ ምንም እሱም የሚያውቀው ነገር የለም፣ እኔም የማውቀው ነገር የለም። ለምን አልወለድሽልኝ? ለምን እንደዚህ ያላረግሽልኝ? ለምን የለም ከሱ ምንም። እኔ ምን አይነት ሰው እንደሆነ እኔ ራሴ ይገርመኝ። ምንም ነገር እግዚአብሔር የሰጠን ጊዜ ይሰጠናል። እንግዲህ መድኃኒዓለም ያውቃል እያለች እኔም ማርያም እሷ ታውቃለች እየተመካከርን ሁለታችን በቃ ህይወታችን መምራት እንጂ ስለዚህ ብዙ አስበንም አልኖርም። እኔም እግዚአብሔር ካልሰጠኝ ኬታ አመጣዋለሁ እያልኩ በቃ ዘመን ይቻላል። እነዛም የሚጠይቁት ሰዎች ፈጣሪ ካልሰጠ ኬት ይመጣል? ልጅ እንዴት ይሆናል? ስለዚህ እሱ እንደዚህ ምናምን ሲል ምንም እሱም እንደዛው በቃ እንዴት ጥሩ ሰው ነው እየተባለ እንደውም የእሱን ዝና በጣም እንትን ይላሉ ያዳምጣል። ሲሞትም ይቺ የሞተችው አክስቴ አልሞተችም ነበረ የሚመታ ደብረ ዘይት እሱንም ቀብራ ምን ብላ ተመልሳ ሄደች። አያቴም ራሷ አሮጊት ነበረች። ውጪ ሳለቅስ ምን አይነት ጥሩ ሰው እያለች አያቴ ምን አይነት ጥሩ ሰው ነው የእግዚአብሔር ሰው ነው እያለች በቃ ጥሩ ሰው ነው የሞተ የማይሞት ልጅ እያለች እያዘነች አያቴም አሁን በቅርብ ጊዜ ከሱ በኋላ ነው የሞተችው። በቃ ከሱ ወደ እኔ እንጃ ጊዜ ወደ 25 ዓመት እንደዚህ 25 አይሞላም ወደ 18 አካባቢ ነው በቃ የኖርነው። ብዙም አልኖርንም። በቃ እንደዛ ነው ባጭር። እሱንም እግዚአብሔር ወሰደው፣ ብቻዬን ቀረሁ። እኔም ችግር የሚባል መጣብኝ። 25 ዓመቱ ነው አሁን ከሞተ እሱ ማለት ነው። ማሙል ከባድ ስቃይ፣ ሐዘን በቃ ጎዳኝ። እንደገና ደግሞ አክስቴ ደህና የምትረዳኝ የነበረች አክስቴ 10 ዓመቷ ነው እሷም ከሞተች። እሷ ስትሞት ደግሞ በቃ እየባሰብኝ ሄደ። በቃ እሷ ነበረች የምትረዳኝ የምትለኝ ከሱ በኋላ ነበረች። በቃ ሌላ ምንም ብዬ እናገራለሁ? ምን አፍሳለኝ ብዬ ልጅ የለ ድስት የለ። አሁን ጓደኞቼ ጠቅላላ ጓደኞቼ ሁሉ የማውቃቸው ጓደኞቼ ልጅ ያላቸው ቤት ያላቸው ነው። በቃ ቤተሰብ መርተው የሚኖሩ ናቸው። እኔ ግን ከነሱ ውጪ መሆኔም እንደነሱን እግዚአብሔር ያላደረገው የወደለ ይሆናል። ጓደኞቼ ትዳር ያላቸው ብቻ ትዳር የሌላት ማንም የለችም። ደብረ ዘይት አሁን 2 አሉ። በትዳር በምን ያሉ ናቸው? ከጀምሮ እስከሚያልቅ ድረስ ማለት ነው 2 አሉ። በቃ እነሱ ናታ። ግን አንዳንዴ ክፍት ይለኛል። ምን ፈጣሪ ምን ነው እንደዚህ ታረገኝ ኖሮ እንደዚህ ሆን ኖሮ ላለኝ ማን ልጆቻቸው ሲረዷቸው እናቴ እንደዚህ አትሁኝብኝ ብሎ ያን ሳስበው
በጣም ይሰማኛል፣ በጣም ይሰማኛል። በቃ ብቻዬን ቀረው ብዬ በቃ በጣም ይሰማኛል። እንዴት አደርጋለሁ? እግዚአብሔር ያላደረገልኝ እንዴት አደርጋለሁ? እንዴትስ እጥራለሁ? እንዴት አደርገዋለሁ? እግዚአብሔር ያመጣብኝን መቀበል ብቻ ነው። ምን አደርጋለሁ? በአሁኑ ሰዓት በጣም ከባድ ስቃይ ያለብኝ አሁን ነው። ችግሩንም ምኑንም ተከናንቦ የመጣብኝ አሁን ነው። ባስበው ምንም ብለው ከየት አመጣዋለሁ? የለም ከየት ይመጣል? የለም መጀመሪያ ያልተፈጠረ ነገር አሁን ከየት ይመጣል? እኔ በጣም እሱ ስለምንም ለብዙ አመት በቃ ከሱ ሌላ እንደሱም ሊሆንልኝም ያለኝ አይመስለኝም። በጣም የሚሆንም ነገር አይመስለኝም ሳስበው። የሚጠይቀኝ ሳይሆን የሚጠይቀው ጥያቄ አለ፣ ግን አይሆንም። እንደሱም የሚሆን የለም። ጠይቆም ዝም ብለህ መግባት አትችልም። ያ ሰው ይሆንሃል ወይ አይሆንህም። ብዙ ነገር አለ፣ በሴት ልጅ ላይ ብዙ ነገር አለ፣ ብዙ ችግር አለ። ይሄ ነው ብዬ እኔ ለአንተ የምነግርህ ነገር ምንም ነገር የለም። በቃ ችግሬ አሁን የሚሰማኝ ቤት የለኝ ምን የለኝ፣ ይሄ ነው። ዙሪያው ገደል ሆኖብኝ ነው ያለው ማለት ነው። መጀመሪያ ከባሌ ጋር የነበርኩበት ቤቴ ስራ ሰራለሁ ብዬ ወጥቼ ስራ ገባሁ። የሆነ ስራ ስገባ ቤት ውስጥ ከምመጣ ድረስ ጠቅመው እዚህ አዲስ አበባ ነበርኩ። ጠቅመው አስወሰዱብኝ። የመንግስት ቤት ነበር። ያ ቤት ከተወሰደ በኋላ በቃ ክራይ ነው እንጂ ምንም በክራይም በቃ በስራ የተነሳ የምመርጠውም የለም። ያገኘሁትን ነው የምሰራው። የስራ ምርጫም የለም። 25 ዓመት በሙሉ ስሰራ ነው ታባባል። ብዙም ጊዜ አልታመምም። ሐኪም ቤት ገብቶ ግን ትንሽ ጊዜ ታሞ ነው የሞተው። ብዙም ጊዜ አልታመምም። ወባ ነው በቃ ስቃዩ ወባ ነበር። በቃ ያ ነው፣ ሌላ ነገር የለም። የኔ ህይወት እንደዚህ ሆነው ይሄንን ማሳለፍ ነው ማለት ነው። በቃ ሌላ ምን ነገር የለም ማለት ነው። ቤቱን ሄድኩ። ቀበሌ ነው፣ ቀበሌ ሄጄ ጠየቅኩ። ሊቀመንበር አለ፣ የሴት ሊቀመንበር ነበረች። ቤቱን ያስወሰደችብኝ እሷ ናት። አሁን ያስጠይቅ አናውቅም አሉ። ለምን በሩን ሰብረው ነው የሰጧት ለእሷ። ዕቃዬን እኔ ሌባ ይወስዳል ብዬ ዕቃ ሰው ጋር ቁጭ አድርጌ ነበር። ገብተው ገንጥለው ይወስዱብኛል ብዬ አሁን ገብታ ሌላ ሴት አስገባች። በምን በብር ነው በገንዘብ ነው፣ በግቦ የሙስና ምናምን የለም። ያንን በቃ በገንዘብ አስገቡ። ካስገቡ በኋላ ከዛ እሷም እኔ መጣሁ። ስመጣ እንዴት ቤቴን እንደዚህ ታደርጊያለሽ ምናምን ብዬ ስላት አሁን አንቺ አትኖሪበትም፣ ቤቱ ለቀሽ ሄደሻል፣ ይሰራል ሰው ተቸገረ ሰው ይኖርበት ብለው አሉ ቀበሌዎቹ ሲሉኝ፣ እሷ ሊቀመንበር የሴት ሊቀመንበር ናት። አሁን በኋላ ነው አዎ እሺ። ሌላ ቦታም ሄድኩ፣ ምንም መፍትሄ ምንም ነገር የለም። ከዛ በቃ ተውኩት። ምንም ነገር የለም። ብቸኛ ያለኝ እኔ ምንም እንትን የለኝም እና ብቻዬን ነው የምኖረው። ቤቱን እንኳን የምፈልገው ቤት ለመኖሪያ የምፈልገው እንዴት ትወስዱብኛላችሁ? እስከ ዛሬ የኖርኩበት ቤቴን እንዴት ትወስዳላችሁ ብዬ በፍጹም አይሆንም። ብር ነው የዛን ጊዜ ሙስና አለ፣ ገንዘብ ነው። እሷም አልኖረችም፣ ህይወቷ አለፈ፣ አልበላችሁም፣ ብሩ ነው። ግን እኔም በቃ አቃተኝ። እዛም ብሄድ አልሆነም። ስላልሆነ በቃ ተውኩ። ምንም ማድረግ አልችልም። ከዛ በቃ ተውኩት። ቀረ። እስከ ዛሬ ድረስ ከዛ ወጥቼ ያቺ አንድ አክስት አለችኝ፣ እሷ ጋር ገብቼ እዛ ጋር ስኖር የእሱም እንትን መጣ።
ከዛ እዛ ስኖር የዱገማ ብር የሚባል መጣ በመስሪያ ቤት የባለቤቴ ማለት ነው። ያ ዱገማ ብር 8,000 ብር ነው። የዛን ጊዜ ኑሮ ቀላል ነው፣ ምንም የለም። አሁን በዛች በ8,000 ብር አንድ ታክስ ገዝቼ ፀጉር ቤት ብዬ ስራ ገባሁ። ሌላ ቦታ ከመሄድ ብዬ ከፈትኩበት ቤት ተከራይቼ ማለት ነው። ተከራይቼ ከፍቼ ስኖር ይቺው አክስቴ ትመጣና እዛ ቀበሌ 2 ደብረ ዘይት ትመጣና ቤታችሁ በግብር ታስይዝባችኋለች አሁን ብላ ስትላት ያንን ቤት አስለቀቀችኝ። ከዛ አስለቅቃ እሷ እንደዚህ ብላ ያቺን ሴትዮ ስታስለቅቀኝ እሷ ደግሞ እኔ ጋር ግቢ ያለችኝ። መኖሪያ ቤት ቀበሌ 3 መኖሪያ ቤት ገባሁ። አሁን 2 ክፍል ቤት ያለው እንትን የእንግዳ መቀበያ ቤት አለ። ሁለቱም ክፍል አንዱን መስኮቱን አንሺና በር አስገቢ ያለች፣ በር አስገባሁ። አስገብቼ በጓሮ ዙረው ከሚገቡ በፊት ለፊት ማለት ነው፣ በፊት ለፊት እንዲገቡ በሩን አስገብቼ እዛ ደግሞ ትንሽ ጊዜ እንደቆየ እሷ አንድ ወደ ወራ መስመር ያለ ሱቅ ነበረ። እሱ ቤት ባለ አፍት ወሰደው። ሲወስደው እሱን ቤት ትችያለሽ ከዛ አስወጣችኝና እዛ ግቢ ያለች። ፀጉሩንም ታውኩ ምንም ታውኩ ዘጋግቼ እዛ ሱቅ ተመልሼ ገባሁ። ያ ሱቅ ደግሞ ምንም እንትን የለውም። ባለአፍቶች መጡ ሊወስዱት። ትችያለሽ ብትባል እኔ አቅም የለኝም እኔ አልችልም ብላ ቅያሬ ቤት ሰርተው ቀበሌ 9 ሰጡ። ያኔ የሱቁም ማለት ነው ሲሰጡ፣ ከዛም ወጥተሽ እዛ ግቢ ያለችኝ ገባሁ። እዛም ገብቼ ፀጉርሽ እዚህ ክፈች ያለችኝ እሺ ብዬ እዛ ከፍቼ ስሰራ ቆየሁኝና ለአንድ 2 ዓመትም አልሞላም፣ 1 ዓመት ከምናምን ነው። ከዛ ሱቄን ታስወስጂብኛለሽ በግብር ብላ አስጣለችኝ። እቹ አክስቴ ማለት ነው አስጣለችኝ። ተውኩ። እሱንም መስራት አልቻልኩም። እቃውንም ከሚበላሽ ብዬ እቃ ከተቀመጠ ይበላሻል፣ እሱ የእንትን ኤሌክትሪክ እቃ ስለሆነ ሸጥኩና በቃ ምንም ባዶ የቀረው ሌላ ስራ መስራት ጀመር። እኔ እንዳልኖር በቃ ብዙ ነገር አደረገች። ቀበሌም ትወስድብኛለች የሚል ነው አማርኛ ያለው ቀበሌ። እሷ መኖሪያ ቤት ስላላት መኖሪያ ቤት አላትና ይሄን ቤት ትወስድብኛለች። እኔ የራሷ የመኖሪያ ቤት አላት። አሁን ይሄ መኖሪያ ቤት እያላት የትርፍ ቤት ነው። ቀበሌ አያውቅም፣ መንግስት አያውቅም። ግን ቤቱ የመንግስት ቤት ነው። የኪራይ ያው የመንግስት ትከፍላለች፣ የቀበሌ ቤት ነው። ይሄንንም ቤት ታስወስድብኛለች የሚለው አማርኛ እንዴት መሰለ? አንድ ጊዜ ስራ ገባው የራሴን ቀበሌ ቤት ትቼ ማለት ነው። እኔ ይወሰዳል ብዬ አላልኩም። እሱ ለስራዬ ብቻ ብዬ በችግር የተነሳ ትቼ ወጥቼ ነው እንጂ ሌላ አይደለም። እና ስራ የተገኘውን ስለምሰራ አልመርጥም። እና ቤት ይዤ ደግሞ መቀመጥ አልቻልኩም። ብር ከሌለ ትቀመጣለህ፣ ብር ቤት ይዘህ ሰው መቀመጥ አይችልም። ስለዚህ ያንንም ቤት እንደዚህ የራሷን አስወስዳ የራሴን ታስወስድብኛለች የሚል ጭንቅላቷ ላይ ያለው በቃ እሷ ደግሞ እንደዚህ ያደረገችኝ። ለምን አስወስዳለሁ? እኔ አላስወስድም። እሷም ካላስመዘገበችኝ በእኔ ስም አይሆንም። እንዴት አድርጌ መንግስት ቤት ወስዳለሁ? እሷ ግን ቤቴ ስትል እስከ ዛሬ ስትኖር አሁን ባለፈው 2 ወር ነው 3 ወር ይሆናል እሱ ቤቱን ፈረሰ። ከዛ በኋላ ወደ አዲስ አበባ ገባሁ። አዲስ አበባ ገብቼ እዚህ ልደታ የሆነች ዘመድ ነበረችኝ። እሷ ጋር ደግሞ ቁጭ ብዬ የጀበና ቡና ሸጡ። እዚህ ጋር ሽጪ ብላ እሷም ሽጬ ስቀመጥ ከዛም ደግሞ ከእሷ ጋርም አልተስማማንም። ለምን ቤቱ ጠባብ ነው፣ ምንድነው መቀመጫ ቦታም የለውም። በዚህ የተነሳ አልተስማማንም።
እኔም ተውኩና ወንድሜ ሲደውል አይ እዛ ልሂድ አልኩና ተነስቼ ወደ ጅማ ሄድኩ። ጅማ ስሄድ እሱ ደግሞ ከጅማ ከከተማው ወጣ ያለ ቦታ ነው ያለው። እዛ ሄጄ ገጠር ነው ሄድኩ። እኔ ገጠር ውስጥ አልኖርኩማ። የኖርኩት ከተፈጠርኩ ጀምሬ እንትን ከተማ ነው የኖርኩት። ከተማ አይቶ ሰው ገጠር አይገባም መቼም። ገጠር ገብቼ ትንሽ ጊዜ ቁጭ አልኩኝና እኔ አልቻልኩት። እሱ ነው አመት ምናምን ቁጭ አልኩ። ገጠርነቱ የሚከብደው ከባድ ነው። ቡና ለቀማን እንትን ነው፣ መንገዱ አይመችህም። ሁሉ ነገር ምስቅልቅሉ የወጣ ነው። በቃ እንደ ከተማ አይደለም። ገጠራ ገደላ ገደል ነው። እኔ እንደዛ አይነት ኑሮ ኖሬ አልችልም። እና የከተማ የሚባል ነገር የለው። የከተማ ትንሽም የለውም። ትንሽም ቢኖር እኮ ትንሽም ነገር ቢኖር ትኖራለህ። እንዴት ብዬ ልኖር አልቻልኩም። እኔ ያለኝ አማራጭ እዛ ወደ ተወለድኩበት ሀገሬ ልመለስና ቤት ኪራይም ካገኘው አገኘው ወደዛው ልመለስ ብዬ መጨረሻዬ ወደዚህ መጣሁ። ከመጣሁም አሁን በቅርብ ጊዜ ነው። ወደ 4 ወር ነው 5 ወር ሊሆነኝ ነው። በቃ አሁን የሚቸግረኝ ምንድን ነው? አንድ ቤት መግቢያ ያስፈልጋል። ወጥተህ ዋናው ቤት ነው። የሰው ልጅ ችግሩ ቤት ነው። ቤትም ወድም አንድ ነው። አንተ ሰው እስከሌለ ድረስ መውጫ መግቢያ የለህም። ማንም እነዛ የነበሩት ሰዎች የሉም። አሁን ግን የት ብዬ ልግባበት የምልበት ቤት የለም። ያ ሁሉ ህይወት አሳልፌ በአሁኑ ሰዓት እንደዚህ አይነት ችግር ሲደርስብኝ በጣም እየከበደኝ በጣም እንትን እያለኝ ሳስበው ውስጤንም ምኔንም እየመረረኝ ሄደ። በሀሳብ የሚሆን ነገር የለም። አስበህ የምታደርገው ነገር የለም። አሁን በአሁኑ ሰዓት በዚህን እድሜ እኔ ሰው ቤት ልቀጠር ብል የሚቀጥረኝም ደስተኛ ሆኖ አይቀጥረኝም። ልስራም ብል ህይወቴ በዚህም ቀጥዬው ነበረ። ያው እሰራለሁ ብዬም ሞክሬም አልሆነልኝም። አሰሪውም ደግሞ እኔን ማዘዝ ይከብደዋል። እኔን አዞ ማሰራት ይከብደዋል። እኔን የማክል ሴትዮ ማለት ነው። እና እኔ የትኛው ስራ ብሰራ ነው? ቤት ቢኖር ትዘይድበታለህ፣ ምን ትላለህ? ቤት የለም። እሺ በአሁኑ ሰዓት እኔ ገበያ ወጥቼ ቁጭ ብዬ ብር የለም። ልነግድ ነግጄም ላምጣ ብል የለም። ምንም የለም። ብር የለም። ብር ያስፈልጋል። ህይወት ብር ነው ማለት ነው። በአሁኑ ሰዓት ለሁሉም ነገር የምታዝበት ብር ነው። ስለዚህ እኔ በጣም ስቃይ የሆነብኝ ማረፊያ ቦታ እያለኝ ያ ነው ችግሬም ያ ነው። አንድ የባለቤቴ ጡረታ አለ። ያቺን ጡረታ ብር ምን ቦታ ከታታለሁ? ቤት ኪራይ መክፈል አልችልም። ቤት ኪራይ ውድ ነው። በ1000 ብር የሚከራይ ቤት የለም መቼም ማለት ይቻላል። 1000 ምናምን ብር ነው የማገኘው። እሱንም አሁን ነው ያደገው፣ ድሮ የለም። እስከዛሬ ድረስ ስኖር ያለው ትንሽ ነበረች። አሁን ነው 1600 ብር የገባው። በቃ እሷ ነች በወር ገቢ ያለች። ለወድ ታረጋታለህ፣ ለወድ ይሆናል። ለወድም አይበቃም። እቃው ልግዛ ብትል ጌታ መጣ 1000 ብር ምንድን ነው? ስለ 1 ብር ቁጥረው። ስለዚህ ያ ከብዶኝ ነው ወደዚህ ጋር ልጋለጥም የቻልኩት። እኔ ምንም በአሁኑ ሰዓት ምንም የሚያስደስተኝ ነገር የለም። ግን እስካለው ድረስ ያው ራሴ ታገላለሁ። ታግዬም የት እደርሳለሁ ያልኩት ሴትዮ በመጨረሻ እንደዚሁ የሚቀረው እና ምንም አይደለ። እሱ እግዚአብሔር ከፈቀደ ነው። እግዚአብሔር ካልፈቀደ እስከየት ይመጣል? ሁሉ በፈጣሪ ነው። አያቴ ልጅ ብዙ አላት አሉ። አያቴ እኔ ጋር አልመጣችም። የመጣችውም ቤቷንም ለልጇ ልጅ ነው
ያወረሰችው ለእኛ አላወረሰችም። ለወንድሜ ብላ ነበረ። ወንድሜ ጦር ሜዳ ተለቅቆ ስለመጣ ትንሽ መጠጥ ስለሚጠጣ በቃ አይሆንም ተብሎ ተከለከለ። ወንድሜ ነበር ያሰበችው። አሁን ከዛ መልሳ ለዛች ለማቿ ልጇ ልጅ ነው ያወረሰችው። አሁን ያ ቤት ተወልደን ያደግንበት የኖርንበት ሰፈር ነው፣ ተክለ ሃይማኖት ነው። አሁን ልጁ ሽጦ እሱ የራሱን ህይወት ነው ያለበት የሚኖረው። ለሱ ነው ያወረሰችው። እኔ ደግሞ የእናቴን ድርሻ ማለት አልቻልኩም። ለምንድን ነው ሌላም ያክስቴ ልጅ አለች። እሷን ስትጠይቅ እኔም ብቻዬን መጠየቅ አልችልም። የተወለደችዋም ይቹ ደብረ ዘይት ያለችው አክስቱም አለች። እሷም የእናቴ ቤት አላለችም። ስለዚህ ማቿ እናቱም ቢሆን ለሱ ስታወርስ ዝም አለች። ለምን ለልጇ ነው የወረሰው እንጂ እሷ የእናቴ ቤት አላለችም። አለን። አሁንም እሷ በህይወት ብትኖር ኖሮ እኔ አልቸገርም፣ ቤትም አልቸገርም፣ ምንም አልቸገርም ነበር። ግን እሷ እግዚአብሔር አልፈቀደላትም። ወደ እግዚአብሔር ቤት ሄደች፣ አልኖረች። ስለዚህ እኔ ዙራ ገደል የሆነብኝ እነሱ ስለሌሉ ነው። ያውኖቹ ደግሞ አንተን ትዝ አትላቸውም፣ የራሳቸው ህይወት እንጂ ያንተን ህይወት አያስታውሱት አሉ። ገርጂ እንትንም አለች፣ ሸጎሌም አለች። አንደኛዋ ትልቋ ይሄን ቤቱ የሸጠው ቤተል ነው ያለው፣ የማማን ያያቴን ቤት ማለት ነው። ቤተል ነው ያለው። ሁለቶቹ ደግሞ ውጪ አሜሪካን ነው ያሉት የእሷ ልጆች። ለዚች ለክፉ አክስቴ ይረዳል አንዱ። ቤቱንም ለሱ ነው ያወረሰችው፣ ደብረ ዘይት መኖሪያ ቤቱ ማለት ነው። ያ የመንግስት ቤት የነበራት በቀደም የፈረሰ የቀበሌ ቤት ነው። ቤቴ የምትለውን ማለት ነው። አሁንም ይሄንን ታቅዷል፣ ሊፈርስ ነው። ስለዚህ ቤቴ እግዚአብሔር ነው፣ ቤቴ አይባልም። እና ስምምነት እስከሌለ ድረስ ምንም ወንድም የለኝም፣ እህት የለኝም፣ ማንንም የምጠጋው ጋር የለኝም። እግዚአብሔር ይመስገን። አንድ ጓደኛዬ አለች። ጓደኛዬ ቤት ነው ለአንድ ሳምንት ለ15 ቀን ይሆናል ያው ከመጣው ቤቷ። በቃ እግዚአብሔር ይመስገን ያላትን ወደ ኋላም አላለችብኝ። አይዞሽ ከማለት ወደ ኋላ አላለች። እግዚአብሔር ይመስገን። እሷ ጋር ነው ያለሁት አሁን ለጊዜው። እና እኔ አሁን ሌላ ቦታ ፈልጌ ያው ምን እስከመቼ እኖራለሁ? እዚህ መኖር አልፈልግም። ይሰማኛል በጣም እሷ ጋር መኖር የራሱ በጣም ይሰማኛል። ለአንድ ቀን ማደር ከባድ ነው። የእግዚአብሔር ሰው ስለሆነች ነው። እሷን አብረን ስለኖርን ስለምታቀኝ ሁኔታዬን ስለምታውቅ ነው። እሷም አይዞሽ ብላኝ ነው ለትንሽ ቀንም ቢሆን ማንም የሚል የለም። ስለዚህ እቺን ትንሽ ቀን ያለሁት ማለት ነው። ምንም እነሱ ጋር ከሄድኩ ለአንድ ቀን አቀባበል ያስተናግዱኛል። እዛ ምንም የራሳቸው ህይወት እንጂ ስለሰው ምንም ነገር። አንደኛ ያክስቴ ልጅ አለች። እሷም ጣፎ ነው የምትኖረው። እሷ ልጆቿ አሜሪካን ወሰዷት፣ የለች። እኔ ስመጣ የለችም። ውጭ ካለሁት ጋር አልገናኝም፣ ምንም አልገናኝም። ያው በእሷ ነበር የምገናኘው። በቃ እሷም ይቺው አክስቴ እሱ ኑሮዋ ምንድነው ብሎ እሷን ሲጠይቃት እሷ ሴት ናት ምንም ችግር የለባትም ብላ ጅማ የእናቱ እህት ልጅ አለ ወደሱ ለሱ እርዳው ለሷ ምንም ብላ አከላክላው ይኸው እሱም ቤቱን የወረሰው ማለት ነው። የእሷን ቤት የወረሰው በቃ አንገናኝም፣ ከማንም ጋር አልገናኝም። ነኝ ያለሁት ማለቴ ነው። አሉ ብልም ምን ዋጋ አለው? እኔ ምንም እስካላረጉልኝ ድረስ ምንድን ናቸው? ስለዚህ ለዚህ ብዬ ነው እኔም ብቸኛውን እግዚአብሔር አምላክም አልጣለኝም። እግዚአብሔር
ለሰው ያዘነ ሰው ነው ያስጠጋኝ። የሚያውቅ ሰው ምናክል ሰው ክፋት ክፉ ነው። ሰው ክፉ ነው። በተለይ የኔ አክስት ክፉ ናት። እንጃ የእናቴ መጥፎ ክፉ እንጃ በስመ አብ አይወራም። እና ስለዚህ እንደዚህ በዚህ የተነሳ ነው በቃ ምን ላድርግ ምን ልሆን እንጂ እንደዚህ አይነት ቦታ መጋለጥም አልፈለኩም ነበረ። እግዚአብሔር ያለውን የፈቀደውን ይበልጣል። ያው እሱ ነው እንግዲህ እግዚአብሔር ነው ወደ አንተ አምጥቶ የመራኝ። ይሄንንም ተናገሪ ብሎ ያለኝ እሱ ነው። መድኃኒዓለም ነው። እኔ ምንም ነገር ምንም ህይወቴ እንደዚህ የነበረችው ህይወቴ ተበላሽታ ቀረች። ለሰውም አልሆንኩ ለራሴም አልሆንኩ ምንም አይደለ። እስካለው ድረስ እንግዲህ እግዚአብሔር እስካኖረኝ ድረስ እኖራለሁ። አቅዳለሁ ግን ከየት አምጥቼው ነው ያንን እቅዱን የማደርገው? እቅድማ አለኝ የነገ ተስፋማ አለኝ። ግን እንዴት አደርገዋለሁ ነው። እንዴት እሆናለሁ? በምን አይነት ህይወት ምስቅልቅል በሆነችበት ሰዓት ምን ይደረጋል? ያ ነው ችግሩ ነው የምልህ። ያም እግዚአብሔር ከፈቀደ ይሆናል፣ ካልሆነም እግዚአብሔር ያለ ቦታ ትኖራለህ። የፈቀደልህ ቦታ እስካለ ድረስ ማለት ነው። እስካለ አንድ ቤት ተከራይቼ ርካሽ ያለበት ቦታ ተከራይቼ ወደፊት ያቺን ብር አጣጥቼ ነበር የምለው። እኔ የማቀደው ያ ነው፣ ሌላ እንጂ ምንም እቅድ የለኝም። ሌላ አውጥቼ ነው ተናዝቼ ይቅርታ ምን ላድርግ? ከባድ ጊዜ እኔ እንደውም ጠንካራ ሰው ነኝ። እግዚአብሔርን ትዕግስተኛ ጠንካራ ለምባለው ነገር እሺ ነው። ጥንክር ብለህ እውነቴን ነው። እኔ ክፍለ ሀገርን አቋርጬ እንደዚህ በቃ እኔ እንጃ። እኔ እዛ ሀገር ከምቀመጥ ይሻለኛል። አልፈልግም። ጎበዝ ነሽ ይለኛል ሰው፣ ያደንቀኛል። አንድ ጓደኛዬ ያለች አድናቂሽ መጣሽ ነው መጥቼ አይዞሽ ትለኛለች። አይዞሽ ነው እንጂ ሌላም ደብረ ዘይት ነው ያለች። አድናቂሽ ነኝ ጎበዝ ነሽ ግን እንዴት ነሽ ግን የበፊቱ ህይወትሽና የአሁኑ ህይወትሽ ትለኛል። ወይኔ እንደዛ ጊዜ መሰልኩሽ አሁን ሌላ ሰው ሆኛለሁ አልኩ። ሌላ ሰው ጊዜ ሰው አይደለሁም። እግዚአብሔር አለ። ተስፋም አትቆርጥ። በሚዲያ ሰዎች ለሰዎች ሲደጋገፉ አይቻልም። ምናልባት ለኔም ተስፋ ይኖረኛል ብዬ እላለሁ። ስልኬን እለቅላችኋለሁ። ሲደጋገፉም አይቻለሁ። አባትም እናትም ሆነው ሲጧጧሩ አይቻለሁ። ምናልባት ተስፋ ይኖረኝ ይሆናል። ስልኬን እለቃለሁ። ስልክ ቁጥሬ 09 23 72 39 97። ስሜ ውዴ ፈይሳ። ህይወት ታሪኬን አዳምጣችሁ ሰምታችሁ በትዕግስት ስለሰማችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜ ጤና ይስጥልን። በእኔ የደረሰው አይድረስባችሁ፣ የኔን ህይወት አያጋጥማችሁ። ትምህርታችሁን በስነ ስርዓት ተምራችሁ ከፍ ያለ ደረጃ ቦታ እንድትደርሱ መሆን አለባችሁ።
በኋላ የሚመጣውን ነገር ከባድ ነው። ለበኋላችሁ ጊዜ ለወደፊት ኑሯችሁ አስቡበት እና በእኔ የደረሰው እንዳይደርስባችሁ በርትታችሁ ተማሩ። ለሰው ልጅ ክፋት ምንም አይሰራም። ቀኝነትም ጥሩ አይደለም። ሰርተህ እድገትን ስታገኝ ከፍ ስትል የማይወድ ሰው አለ። ስለዚህ እንደዚህ አይነት ነገር አይደረግ። ሰው ሰላሙን ይዞ በሰላም ሁሉ ቦታ የሚደርስበትን ቦታም በሰላም ደርሶ እቅዱን ሁሉ አሟልቶለት መድኃኔዓለም እሱን ፍቅር ጤና ይስጥ። ዋናው ፍቅር ነው። ዋናው ሰላም ነው፣ ጤና ነው። እግዚአብሔር ሁሉ አሟልቶ ይስጥ ብዬ እላለሁ። በዚህ ይብቃ።